አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? አለንኛ አልሐምዱሊላህ። እናንተ እንዴት ናችሁ? ተንቀሁ ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ሁላችሁም እላለሁ። እንግዲህ ዛሬ በአዲስ ቪዲዮ ከች ብለናል። እንግዲህ ዛሬ በአዲስ ቪዲዮ ከች ነበር። ምን ይዛ መጣች ሙሰሊማ ማለታችሁ አይቀርምና ሙሰሊማ ዞር ስትል ተነጋ ምን አየች መሰላችሁ? እንዲያው አልኳችሁ ዞር ስትል ያየችው ምን አይታ መሰላችሁ? ምን አየ ብላችሁ ምን ይመስላችኋል? እንግዲህ ታላይ በሙሰሊማ ጎን እንዲያው ፍጥጥ አድርጋለች። ሙሰሊማም አይኗን ልክ እንደሷ አድርጋለች ማለት ነው። ግዴታ ነው መመሳሰል ያለ ነው ማለት ነው። ተተዋለርና አይቀር ግድ ነው። እናማ ምን ልላችሁ ይመስላችኋል ጓደኞቼ? ነገሩማ የኢትዮጵያ ልጅ አይቶ የማይለቅ ማን ነው? የኢትዮጵያን ሴት አይቶ የሚተው ማን ነው? አሳልፎስ አግኝቷት የሚሰጠው ማን ነውስ? ነገሩ እኮ እንዴ ነጮቹንም በቃ ቻይኖቹንም አመዘዟቸው እኮ ልጆቻችን በቃ እስከዛሬ ፓኪስታንና ባንጋሊ ነበሩ እየወሰዱ የበጠበጡ ማለት ነው። ተፓኪስታኑም ተባንጋሊውም የታባካሉና ልጆቻችን አሁን ተገለበጡ ተከረባበቱ ማለት ነው። ወደ ተከረባበቱ ብትሉ ወደ ቻይና ተከረብተዋል። እንዲያውን የመላቸው የኛ ልጆች አይጥና ጓጉንቸር እንዲያበሉ አዳራቸውን አንዲት ተስልጥ ሄዳለች፣ አንዲት አማራ ሄዳለች ማለት ነው። ሁለት ሄድ ማለት ነው። የወልዲያ ልጅ አንድ የስልጤ ልጅ አንድ ሄዳለች በቃ። ስለዚህ ሁለት ሴቶችን ወስደዋል ቻይኖች ማለት ነው። እኛ ባንሰማ ባናይ ነው እንጂ የበለጠም እኮ ዳውቶች ሊሄዱ ይችላሉ። ሌሎችም ሳይወጡ ቀርተው ነው እንጂ አሉ። እና ለማንኛውም ምስሉ ላይ እንደምታዩት ሁለቱ ጥንዶች በሜዲያ ላይ መነጋገሪያ ሆነዋል ማለት ነው። መነጋገሪያ ሆኑበት እንግዲህ ቻይና ኢትዮጵያዊ ነበረች ለወንድ ልጅ ኮሮሮክስ ተጣጣለው ሞትኩኝ ሀርቁኝ ያዙኝ ልቀቁኝ እሰሩኝ የምትለው ማለት ነው። ቻይንዬ ደግሞ ይሄው በፍቅር ተጠምዝዞ በኛል ይሄው መኪና ውስጥ ሊገባ ግብ ይዟል ማለት ነው። ግብ ይዟል ማለት እንዴ ዛሬ ሙሰሊማ ምንድነው የምታንጣጩ ማለታቸው አይቀርም ማለት እንዴ የመዲያም ኩሽና መሆኔ የመዲያም ቅመም መሆኔ ለምን ይፈራል? ይታወቃል ለምን እኔ እንትን መስልኳችሁ የሰብስክራይብ ላይ ካላረግኝ እያላችሁ ቪዲዮ አላረግኝ እያላችሁ ይላችኛል ማለት ነው። ለማንኛውም ወሬን አስተናፈረ ማለት ነው። እና ኢትዮጵያዊ ነበረች እሱን ታላገባሁኝ ሞትኩኝ ተርኩኝ ያዙኝ ልቀቁኝ እያላችሁ መስለው ዛሬ ደግሞ በቻይናው ብሶ በቻይናው ጠንቶ መኪናውን ሁሉ ሽጦን ተከትሏት የመጣው ማለት ነው። መኪናውን ሽጦ በምን ላይ እኔ የቸገረኝ እኮ በምን ሊያንቀሳቀስሽ ነው? መኪና ሽጦ ተከትሎሽ እስከሚመጣ ድረስ ይደረሽው። ስለዚህ አበሻ ነበረች ለወንድ ልጅ መጠጣት አለብኝ በቃ ያለሱ መኖር አልችልም እያለች ስትል የነበረውና ዛሬ ደግሞ እንደምታውቁት እንግዲህ ቻይናው የኛ ልጅ የወልዲያ ልጅ አፍቅሮ ተከትሎ መጥቷል ማለት ነው። ወልዲያ ወለ ደብረ ብርሃን መሰለኝ አለችው። ደብረ ብርሃን ማለት ነው። እና ምን ይመስላችኋል? አስወድዴ ነው እንጂ ምን እሱ አንተ ፍቅር ስጠኝ፣ አንተ መሐባውን ስጠኝ፣ አንተ ፍቅር ስጠኝ፣ አስወድደኝ ነው እንጂ እኔ እንጃ ብቻ ምን እንደምላላቅም ማለት ነው። እንግዲህ እሷም ቆንጅዬ ናት። እንግዲህ ያው ትንሽ ጠበቅ ትላለች፣ ትንሽ ጠበቅ ትላለች እንጂ ምን አይሉም። አዎ ምንም አይሉም። ግን አስወድዴ ነው። ነጮች እንደዚህ ተንበርከው ለአበሻ ለአፍሪካ ሴቶች ተንበርከው እንደዚህ እንትን እየተሰገደልን ነው ማለት ነው። ተሰገደልን በቃ መሰገድ ታልቀረ እንግዲህ እንደዚህ ነው መስገድ። አይዋ አዎ ስግድ ተሰገደልን ማለት ነው። እና ስለዚህ ነው የሚጀምራል ቻይና ድረስ ኢትዮጵያ መጥቶ ከኢትዮጵያ መልሶ ደግሞ ወልዲያ ነው ደብረ ብርሃን ድረስ እስኪ አስባችሁታል? ሳታት ብሮ እናትና አባት ቤት ሳታት እንደው የሚሄድ ጎበዝ እዛም ሄዶ ደግሞ እማ ስትል ደግሞ እማ እያለን ደግሞ ለጉድ እኮ የእሷም አባት የእሱም አባት አንድ መሆናቸው የእሷም እናት አንድ መሆናቸው የእሷም እህቶች የእሷም ወንድሞች የእሱም ወንድሞች
አንድ መሆናቸው ከቤተሰብ ውስጥ እንግዲህ የፈቀዱት ማንና ማን ናቸው? እናትና እናት። የሷም እናት ፈቅዳለች፣ የሱም እናት ፈቅዳለች ማለት ነው። የሱ አባት የሱ አባት የሱ ወንድሞች ግን አልፈቀዱም። እሷም እንደዛው አልፈቀደችም ማለት ነው። አልፈቀዱለትም። ላኪን ግን ተቤት ያለችው ያው እናት አይደለች ዋናይቱ ምሰሶ እናት እምዬ እስከሆነ ድረስ እምዬ ተሆነ ተወደደች ወደደች ነው። እንግዲህ አባትን ቢጣላ ያው እኛ ሴቶች ብልህ ስለሆን ሰበክ እናደርጋለን ወንዶቹን ማለት ነው። ሰበክ አድርገን ነገራቶቹን እንዲስተካከሉ እናደርጋለን እና ነገራቶቹን እንዲስተካከሉ አድርጋለች ማለት ነው። እሱም ደግሞ ያው እናቱን ስለፈቀደችለት እናቱ ስለወደደቻት በቃ አላ አይደለ እናቶቻቸው አይን ውስጥ ስለገቡና እናት ስለተማረኩ እናቶቻችን ያው አላ አይደለ ስለዚህ እናት አስተካክላለች ሁሉንም ነገር ማለት ነውና ወራዲ አሁን ተጋብተዋል ማለት ነው። ከተገናኘው 2 አመት ይሆናል ምናምን እንደዛ እያለች ነበረ ያለችው። እናም ግላችን ግን አሁን ቢያንስ 9 ወር ሆነን በቻይና ሀገር ከተጋባን በኢትዮጵያ ግን ገና ነን። እንግዲህ ያው ብር ስላላችሁ እንጂ ብር ባይኖራችሁማ 2 ቦታ ሰርጋ ይደገስም ማለት። ስለዚህ ለማንኛውም እኔ የምልሽ ማለት ነው እኔ የምላችሁ አደራ ወደ ኢትዮጵያ የምትልኩ ተቃታለን ይቀበላችኋለሁ። እኔ ጋር ሻሪንግ አድርገን እንገዛለን ማለት እንሰራለን። በቃ ከሙሰሊማ ጋር ሻሪንግ አድርገን እንሰራለን ማለት ነው። እኔም ጓደኞቼን ቶሎላችኋለሁ ከጓደኞቼ ጋር አብረን ሻሪንግ ሆነን እንሰራለን በሻሪንግ ማለት ምክንያቱም ያኒ የሚመቻለ የማይመቻለ በቃ አላ አይደለ ራስ ወዳድ ጓደኛ ይኖራል፣ ቅንም ጓደኛ ደግሞ ይኖራል ማለት ነው። ስለዚህ እና እንደዛ አድርገን እኛ እንመካከራለን። ወደ ኢትዮጵያ የቻይና እቃዎችን የምትልኪ ከሆነ እኔ በስነ ስርዓት እቀበልሻለሁ። ከዛም በኋላ ወደ መካነ ሰላም እንወስዳለን ማለት ነው። አዎ ወደዛው ዘንድ እንሸጣለን፣ ያው እንቀላቀላለን እንግዲህ ማለት ነው። እና ለማንኛውም እና እኔ በነገራችን ላይ ሀቂቀትን ብዙዎቹ በአሁኑ ሰዓት ያላቅም ቢዙሩ ብቻ በጣም እንትን ነው ያኔ ሁኔታው ምናምን አለ አይደል? በጣም አጅቦኛል ማለት ነው። በትንሽ ያኔ ቋንቋውን እንዴት እንደለመደችው በዚህ በትንሽ ጊዜ እንዴት እንደለመደች ይሄ ሁሉ አጧጡፋ እንደዚህ አቀናብራ ለመናገር ማለት ነው። እሱም ደግሞ ያኔ ትንሽ አማራዎችን እንትን የአማርኛ ቋንቋ እንትን እያለ ነው ያለውና በጣም አጀይብ ነው፣ በጣም አጀይብ ነው። እና ያኔ ልጁን ወዲህ ነው አልተዛ ተስርጤዋ ልጅ ታገባችው ልጅ ይሄ ትንሽ ቁመቱን ዘለል ይላል። እንደገና ትንሽ ጣባጫ ለዛኛይቱ እንኳን ጫጮ ነው። ለማንኛውም ያስታውቅባቸውም ነጮች ማለት ነው። ስለማያስታውቅባቸው እኛ ያው ቶሎ ነው የምናረጀው እናረጃለን ቶሎ ማለት ነው። እኛ እኮ እናትዬ እኛ የምናረጀው ቶሎ ነው። ምክንያቱም እንደነሱ ቦታት አይደለም የምናርገው ማለት ነው። ለማንኛውም እንደው እኔ በጣም ያጀበኝ ነገር ቢኖር ምንድነው የመኪናው አንቺ እንኳን አትረጅኝም ወይ ብሎ መኪና ስር ሊገባ ያለው ያ ብቻ አጅቦኛል ማለት ነው። ለማንኛውም መልካም ህይወት ብያለሁ። ትዳራችን ያመረ የሰመረ ትዳር አላህ ያድርግላችሁ። ወልዳችሁ ከብዳችሁ ወልዳችሁ ሳሙ ብቻ ያኒ ደስ ይላል። ደስ የሚል ህይወት ያድርግላችሁ ነው የምለው እንደኔ በጣም ደስ ይላል እና በዙ ቀጥይበት። አቤት እርጋታሽ ኮመንት ለስተሽን ይዙ ማለት ነው። አቤት እርጋታሽ አቤት እርጋታ ቢሉሽ እርጋታ ነው እርጋታሽ በእናት እንዴት አይነት እናት ልኮን ነው እርጋታሽ እኮ እርጋታ ምን ልበልሽ እርጋታ ብሎ ዝም ነው በጣም ነው የምትመጪው። ስለዚህ ያኒ አይቶ ነው የገባው ልጁ ማለት ነው። መልክሽን ብቻ ሳይሆን ያየው ያው መልክሽን ታላይቶ እንደወደደው ጸባይሽንም አይቶ እርጋታሽን በቃ ሁሉ ነገርሽን አይቶ ነው የወደደሽ ማለት ነውና በጣም ደስ የምትይ በጣም የምታቆሪ በጣም ያኒ ደስ የምትይ ሩሩህ ያለሽ ልጅ ነሽ። በቃ ሁሉ ነገርሽ ደስ ይላል፣ ሁሉ ነገርሽ ያምራል። ታምሪያለሽ ያምራል። እሱም ጥሩ ነው። ያው ትንሽ ያው እንታረጋለሽ እንግዲህ አገርሽ ላይ ወንዲ ያው ምንም አታረጊም። የሥራ ጉዳይ ናገናኘሽ እሉሃ እንላለን እንግዲህ ነሲብሽ ነው ነሲብ ይላሉ ደግሞ በአረቦች ማለት ነው። ስለዚህ ነሲቦው ይትላልሽ። ስለዚህ እና ማሻአላ ብዬሻለሁ እኔ እንግዲህ አው የአበሻ ልጆች እንግዲህ ነጮች እየወሰዷቸው ነው ማለት ነው። ነጮች ጨረሷቸው አላ ወንዶቻችን